የኔ ጌታ ይቅርታ አባት ይቅርታ። ባለማወቅ ነው የጠፉት። ማርያም እግዚአብሔርን ቢያውቁትማ እንደዚህ አንሆንም ነበረ። እግዚአብሔር ብናውቀው እንደዚህ አንሆንም ነበረ። አለባበሳቸውን እያያችሁ ነው። አሁን ያለው ጄኔሬሽን አመጡብን እኮ ኢትዮጵያ ውስጥ አይገርም? ኖርማል ነው፣ ዘመናዊነት ነው። ኧረ ፕላን ነው። ዘመናዊነት የሚባል ነገር የለም፣ ፕላን ነው። የተናቃችሁ ናችሁ። ፕላን ነው፣ እያጠፏችሁ ናችሁ። አነሳዝንም አለባበሳቸው ምናምን አያሳዝኑም? ሳያውቁ ሲጠፉ አያሳዝኑም? እውቀት መስሏቸው እኮ ነው። ዘመናዊነት መስለን እኮ ነው። በቃ መዘነጥ ምናምን በቃ ይሄ መዘነጥ እኮ አይደለም ደግሞ ያህል መዘነጥ አልፈን ማለት ነው። ማስተማር በቃ በልብስ የሆነ ነገር ማስተማር፣ ክፋት ማስተማር አውቀው የሆነ ትርጉም ይሰጣቸዋል። ኧረ ዘመናዊነት የሚባል ነገር የለም። ፕላን ነው በሏቸው። ፕላን አላቸው እናንተን ሊያጠፉ። የምን ዘመናዊነት ነው? ልብስም በልብስ ዘመናዊነት፣ መራቆትን ዘመናዊነት። ኧረ በስመ አብ አናስፈራም? ይሄ ጄኔሬሽን አያስፈራም እያላችሁ እናንተም እንደዛ የምታረቁ ከሆነ ክፋት ነው። ኑ እንውጣ ከዚህ ጄኔሬሽን። ናቁት፣ ይሄ ወደቀ ትውልድ። ማርያም ብዙዎች ይጠፋሉ። ማንም አይሰማህም። ማድነቅ ነው በቃ ሆ ማድነቅ ነው። አረ እግዚአብሔር አድንቁ። የት ናችሁ? ለምን ሰው ታደንቃላችሁ እንዴ? አሁን እኮ የሰው ፕሮፋይል እኮ ነው ማድረግ የጀመርነው። የቲክታክ የዘፋኝ ምናምን እኮ ነው ፕሮፋይል የምናደርጋቸው። አናሳዝንም? እዚህ ጋር ነው የደረስነው። እንስሳ ነን? አልገባንም። በእግዚአብሔር አፍረን የሰዎች የቲክታክ የመጡ ጨፋሪዎች፣ ዘፋኞች፣ መንግስት ምናምን ፕሮፋይል እናደርጋለን። ዓለምን የፈጠረ ጌታ እያለ ፀሐይን የፈጠረ ጌታ እያየን እንዴት? ኧረ ሰው ነን እኮ እንስሳ እኮ አይደለንም። ይቅርታ ሳታውቁ ጠፋችሁ። ማርያም በማያገባችሁ እየገባችሁ በቃ እንዴ ስለ እግዚአብሔር እንደዚህ በተጨነቃችሁ፣ ስለ እግዚአብሔር ስለ ነፍሳችሁ እንደዚህ ባስባችሁ፣ ስለ ስራችሁ እንደዚህ በተጨነቃችሁ፣ እሺ ተውት። እሺ እግዚአብሔር ችግር የለውም በውስጣችን። ስለ ስራችሁ እንደዚህ በተጨነቃችሁ አዝናለሁ። ማርያም ይቅርታ። ማንም አልሰማም ነው የምላችሁ። ልደፍራችሁ ነው የመጣሁት። ቲክታከር ምናምን ካላችሁ ይቅርታ። ትውልዴን አታጥፉብኝ። ተው። እያወቃችሁ ከሆነ ነፍሳችሁን ከሸጣችሁ ምንም ኃይሌ እግዚአብሔር ነው። ማንንም አልፈራም። እናንተ ባለማወቅ የጠፋችሁ ሰዎች ግን ኑ ተመለሱ ወደ እግዚአብሔር። በጭፈራ በእውቅና እንዴት? ኧረ እንደዚህ አልነበርንም። አዝናለሁ ማርያም አዝናለሁ። አሁን እኮ እግዚአብሔር አለ ስትለው የምትናቅበት ጊዜ ነው ነበር እኮ። በእግዚአብሔር የሚታፈርበት ጊዜ ነበር። ሁሉም መከራውን አይተዋል። ሐዋርያዎቹ ራሱ በመከራ ነው የሞቱት እኮ። አሁን እኮ አይደለም ግን ሐዋርያዎቹ በስንት መከራ ያመጡልን ሃይማኖት አሁን በፍቃዳችን አጠፋናቸው። ሐዋርያቶች እኮ እየሞቱ እየተሰቀሉ ነበረ ሲሰብኩ የነበሩ። አሁንስ በራሳችን በፍቃዳችን ናቅ ነው እግዚአብሔርን። አሜን። ያምላክ በፍቃዳችን ናቅ ነው። ዘፋኝ ማድነቅ፣ ቲክቶከሩን ማድነቅ፣ ምናምን ማድነቅ፣ ኳስ ተጫዋቾች ማድነቅ፣ ሰው የተባለ ፍጡር ማድነቅ፣ ፍጡርን ማድነቅ እንዴት? የፈጠረን ፈጣሪ አለ። የሚመካ በእግዚአብሔር ይመካ። የምታደንቁ ከሆነ እግዚአብሔርን አድንቁ። በቃ እንስሳት ሆነ
ማርያም የፈለኩት ብዙ ሰው እንዲሰማኝ ብዙ ሰው እንደኔ ሆነ አይባልም። በቃ ከሶሻል ሚዲያ ጥፉ ስላችሁ አይ ነው ነገ ተመልሳችሁ ሙዚቃ እንደምትሰሙ ነው። ሙዚቃ ስሙ፣ ኃጢአት አይደለም። በእውነት ይቅርታ፣ ኃጢአት አይደለም ሳይሆን ከነገ ጀምራችሁ ማቋረጥ አትችሉ። ኦኬ፣ ሙዚቃ የምትሰሙ ወጣቶች ምናምን በቃ ከነገ ጀምራችሁ ማቋረጥ አትችሉ። እንደዛ ማለት ነው። አታቋርጡ። በቃ ቀስ በቀስ ነው። እሺ፣ ቀስ በቀስ ለመሞከር ሞክሩ። ሰው አታድንቁ እያልኳችሁ ነገ የምታደንቁ ከሆነ ግን አዝናለሁ። በቃ አልፈልግም እንደዛ እንድትሆኑ። ማርያም እግዚአብሔርን ፈልጉ ስላችሁ ነገ ተመልሳችሁ ስትንቁ ምናምን ካያችሁ አዝናለሁ። የዛኔ ነው ልቤ የሚሰበረው እንጂ አሁንስ ማርያም ኧረ 10 ሰው የሚሰማኝ ካለ ፈልጋለሁ። 10 ሰው በቃ እኔ አሉኝ 10 ሰው ማያለው እንደውም አሁን 50 ይሆናሉ። 50 ሰዎች አሉኝ በደንብ የሚሰሙኝ ሁሌም የሚሰሙኝ 50 ሰዎች አሉ። እግዚአብሔር ይመስገን። በጣም በቃ በትክክለኛ የሚሰሙኝ 50 ሰዎች አሉ። ማርያም አያቸዋለሁ። አንዳንዴ ሁሌም ሲገቡ አያቸዋለሁና በቃ እኔ ብዙ ነን። አሁን አላማዬ ምንድነው? ትንሽ ፖስት አድርጌ መጥፋት ነው፣ ከቲክታክ መጥፋት ነው። እኔ እግዚአብሔር 10 ሰው ነበር በስዋዬ ነው የመጣሁት እኮ ቲክታክ ላይ ሲጀምር እኔ በስዋዬ ነው የመጣሁት። ስዋዬ ገብቼ ነው የመጣሁት። ያ ማርያም 10 ሰው ስጠኝ ብዬ ነው የመጣሁት። በቃ 10 ሰው ስጠኝ አምላኬ ሆይ። በቃ ብዙ ሰው በጭፈራ በዝሙት ምናምን ስላጠፋው በቃ 10 ሰው ስጠኝ ብዬ መጥቼ ከ10 በላይ ሰጠኝ። እንዴ የፈጠራቸው ጌታ እኮ 12 ሰዎች ነበር እኮ የተከተሉት። 12 ሰዎች ብቻ ነበር የተከተሉት። እኔስ አሁን ቁጭ ብለው 200 ሰው ያየኛል። 200 ሰው ያየኛል። አቤት አቤት የኔ ጌታስ የፍጥረታት ሁሉ ፈጣሪስ አይንቃቸውም? 12 ሰዎች ሳይንቅ። አሁንስ የእግዚአብሔር ፖስት ስታደርጉ ላይክ የላችሁ ማለት ታጠፉታላችሁ። አንድ ላይክ ስታገኙ ታጠፉታላችሁ። ለላይክ ተገዛን፣ ለፎሎወር ተገዛን። መጥቶ ፎሎ አድርጉኝ ነው የሚሉት። ለምን የምን ፎሎወር ነው? እግዚአብሔርን ተከተል ነው። እግዚአብሔርን ተከተሉ። ፎሎ እኮ እንግሊዝኛ ስለሆነ ነው እንዴ? መከተል እኮ ነው። እግዚአብሔርን ተከተሉ። እኔን አትከተሉኝ። ማንም ሰው አትከተሉ። እራሳችሁንና እግዚአብሔርን ተከተሉ። አዝናለሁ። እሺ፣ ኧረ የሚዘምሩት ምናምን እሺ፣ የሚዘምሩት የሚሰብኩት እሺ፣ የሚጨፍሩት እንዴት ማርያምን አዝናለሁ። ልደፍራችሁ ነው የመጣሁት። በቃ ይግረማችሁ። እናንተን መድፈር ነው የመጣሁት። ማንንም አልፈራም። እንዴት የሚጨፍሩን ፎሎ ታደርጋላችሁ፣ ትከተላላችሁ? እንዴት ዝሙትን የሚያስተምሩ፣ እንዴት የሚሳደቡን፣ እንዴት ዘርን የሚያስተምሩ፣ እንዴት መራቆትን የሚያሳዩ ሴቶችን ትከተላላችሁ? አልገባኝም። ምንድን ነው እንስሳንን? አልገባኝም። አናሳዝንም? እንዴት ላይፍ ስታይላቸውን የሚያሳዩ በቃ እየጨፈሩ እየጠጡ ምግብ እየበሉ ፖስት የሚያደርጉ እናንተ እንድትጨነቁ የሚያደርጓችሁ ሰዎችን ትከተላላችሁ? እንዴት አልገባኝም። ማርያም ምግብ እየበሉ ፖስት የሚያደርጉ ሰዎች አሉ እኮ። አሁን እኮ እንደዛ እኮ ነው የመጣ ነው። ምግብ እየበላን ፖስት እናደርጋለን፣ ስቶሪ እናስገባለን። ገብቷችኋል? ትርጉም ስንት የተራበከዋለ እናንተ። ምን አይነት ክፉ ሆነን? ማርያም ባለማወቅ ነው። እናሳውቃቸው። አዎ ባለማወቅ ነው የጠፉት። እናሳውቃቸው። ኑ እንንገራቸው። የምን ባለማወቅ ነው? እንንገራቸው። ቤተክርስቲያን ገብታችሁ ፖስት አድርጋችሁ እንደገና እየጨፈራችሁ ፖስት የምታደርጉ እግዚአብሔርን እያከበራችሁ ሳይሆን እያረከሳችሁ ናችሁ። አልፈራም። የኔ ጌታ እንዴት ከጭፈራ ጋር ከሙዚቃ ጋር አብረን ልናደርገው እንችላለን? እንዴት እግዚአብሔር የሚል መዝሙር እየተሰማ ሪፖስት አድርጋችሁ እንዴት ከዛ በኋላ ዘፈን ሪፖስት አድርጋላችሁ? እንዴት እግዚአብሔር ቃል አንድ ላይ በሙዚቃ እንዴት? አልገባኝም። አዝናለሁ። እዚህ ማርያም እኔ አዝናለሁ። ማንንም አልፈራም ነው የምላችሁ። በቃ እዚህ የመጣችሁ ትግርኛ ማሰሙ ሰዎች፣ አማርኛ ማሰሙ ሰዎች በውስጥ መስመር አዋሩ። ግን አማርኛ ዘፈን እየሰማችሁ አማርኛ ዘፋኝ ሲመጣ የምታደንቁ ሰዎች፣ ቲክታከር አማርኛ እንትን ሲያደርጉ የምታደንቁ ሰዎች መታችሁ እኔን ትግርኛ ምናምን ስትሉኝ ግን አዝናለሁ። ማርያም አልችልም። እኔ ሰው ነው የፈለኩት። ምንም ማድረግ አልችልም። ሰው ነው የፈለኩት እኔ
ዘር አይደለም የፈለኩት። የኢትዮጵያ ኦፊሻል ቋንቋ አማርኛ ነው። ኦኬ አማርኛ የአማራም የትግራይም የኦሮሞም አይደለም። አዝናለሁ። ዘር ያጠፋኝ እኔ በትግራይ ብዬ የጨፈርኩት ጭፈራ ያሳዝነኛል። ትግራይ ታሸንፋለች ብዬ እንደ እንትን ያደረኩት ነገር ያሳዝነኛል። ለካ የሚሞተው እኔ ሳይሆን ሶሻል ሚዲያ የማይጠቀም ቤቱ ያለው ተደብቆ የሚኖር ነው የሚሞተው። ለዚህ ነው መጥቼ የምጨፍረው በትግርኛ ምናምን በቃ ዘር ምናምን ኖ ሰው ነው የምፈልገው። እኔ እግዚአብሔር የሚፈልገው ሰው ነው፣ ዘር አይደለም። እኛ መተን እግዚአብሔርን ስንፈልግ አንድ ላይ ጸሎት ስናደርግ ወደ እግዚአብሔር ይምረናል። ኦኬ ኃይሌ መሳሪያ አይደለም፣ ኃይሌ መንግስት አይደለም፣ ኃይሌ እግዚአብሔር ነው፣ ሰው አይደለም ኃይሌ። አዝናለሁ። ማርያም ይቅርታ።